እናንተ የተመዘገባችሁበትን ምርጫ እናንተን የመዘገባችሁ ምርጫ ቦርድ ያዘጋጀውን የምርጫ ሰሌዳ አትወጡና ህዝብ አትመርጡም ከወጣችሁ እንገላችኋለን ያለው ምን ነው ማውገዝ ተሳናችሁ? ከዚህ ግድያ መንግስት ምንም የሚያተርፈው ነገር የለም። ምናልባት ዜጎች እኛ የመረጥን እኮ እንድንጠብቀን ነው። የመንግስት አንዱ ተቀዳሚ ተግባሩ ህግና ስርዓትን ማስከበር ነው ብለው ጥያቄ የሚያነሱት ዜጎች መንግስት ላይ ነው። እና የኢህአፓን ታሪክ ካያችሁ ክርኩድ ያልሳል። አሁንም ያ ታሪክ ነው የተደገመው። ሰርቶ ማስረከብ ትልቁ መርሃችን ነው የሚለው ድርጅታችን ቴምር ሪል ስቴት 8 ፕሮጀክቶችን ገንብተን ያስረከብን ሲሆን ሳር ቤት ላይ ከዚህ ቀደም 4 ሳይቶችን ለሽያጭ አውጥተን መጨረሳችን ይታወቃል። አሁን ደግሞ 5ኛና የመጨረሻው ሳይታችንን እዛው ሳር ቤት ላይ ለእናንተ እነሆ ብለናል። እንዲሁም ከ69 ካሬ ጀምሮ ባለ 1 መኝታ እስከ ባለ 3 መኝታ በ20% ቅድመ ክፍያ ብቻ ቀሪውን በ3 ዓመት ያለምንም ወለድ የሚከፍሉበትን እድል አመቻችተንላችሁ የቤት ባለቤት እናደርጋችሁ ዝግጅታችንን ጨርሰናል። እንዲሁም የገበያ ማዕከሎችን ስትፈልጉ ለነበራችሁ ደንበኞቻችን ዋና ዋና ቦታዎች ላይ በፒያሳ በቃሊቲ ገላንና እንዲሁም በመሃል ቡልጋራ ላይ ከነደንበኛው ይዘንላችሁ መተናል። ከ20 ካሬ ሜትር ጀምሮ ሱቆችን ያቀረብንላችሁ ሲሆን ያለምንም ተጨማሪ ወለድና በትንሽ ጊዜ ውስጥ ከፍሎ የሚጨርሱበትን እድል አመቻችተንላችኋል። ለተጨማሪ መረጃና ሳይቱን ለመጎብኘት በ0928 83 12 19 ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ሰኞ ሰኔ 22 ቀን 2018 ዓመተ ምህረት ነው። እንግዲህ በዚህ ዕለት ሰኔ 22 አንደኛውና ትልቁ የምንወደው የምናከብረው እና እጅግ በጣም ከሚፈልገው በላይ ከኦሮሞ ብቻ ሳይሆን ከአጠቃላይ የኢትዮጵያ ሕዝብ የትግል መንፈስ ጋር የተያዘው የምናከብረው አርቲስት ሃጫሉ ሁንዴሳ ያረፈበት 6ኛ ዓመት ነው። በተጨማሪ ደግሞ በዚህ ዕለት የኔ ልደት ቀን ነው። ሰኔ 22 ነው የተወለድኩት 1959 ዓመተ ምህረት። ይሁንና የልደት ቀኔን ራሱ እንደው ቢያንስ ሃጫሉ 7ኛ ዓመት እስከሚያልፍ ድረስ ልደቴን ወደ ሰኔ 21 ወስጄ ነው የማከብረው። ይህ ዕለት የምንወደውን አርቲስት የምናስብበት ነው። ዛሬ ይዤላችሁ የምቀርበው ርዕስ የሰኔውን ገዳይ መንፈስና ከዚህ ጋር ተያይዞ ደግሞ ያሉትን ሐሳቦች አቀርባለሁ። የሰኔ ገዳይ መንፈስ ሰኔ ሲባል ብዙ ጊዜ ሰኔና ሰኞ ዘንድሮ ገጥሟል። ግን ሰኔና ሰኞ እየተባለ አጉል የሆነ ባዕድ አምልኮ ከመኖሩ በተጨማሪ ከግንቦት ወር ጀምሮ እጅግ በጣም አስቀያሚ የሆነ የግድያ መንፈስ ኢትዮጵያ ውስጥ በጣም በስፋት ሰፍኖ የቆየ ነው። ሰኔ ወር ውስጥ ብዙ ንጹሃንን አተናል። ብዙ የሚያስደንቁ ሰዎችን በሴራ አተናል። ዛሬ ለውይይቴ መነሻ የሚሆነው የኢትዮጵያ ሕዝቦች አብዮታዊ ፓርቲ ወይም ኢትዮጵያን ፒፕል ሪቮሉሽናሪ ፓርቲ የሚባል ፓርቲ በምርጫ ቦርድ ተመዝግቦ እየተንቀሳቀሰ ነው የሚገኘው። ይህ ፓርቲ ዴሞክራሲውን ለማዳበር ሲባል ዴሞክራሲውን ለማጎልበት ሲባል ከሚፈለገው በላይ መንግስት የታገሰው ስርዓት አልበኛ የሆነ ፓርቲ ቢኖር ኢህአፓ ነው። ሲጀመር የኢትዮጵያ ሕዝቦች አብዮታዊ ፓርቲ ከዚህ በፊት ትንታኔዎች የሰጠውበት ነው። ከአመሰራረቱ ማርክሲስት ሌኒስት የሆነ ፓርቲ ነው። ማርክሲስት ሌኒስት ፓርቲ መሆኑ ብቻ ሳይሆን በኢትዮጵያ ውስጥ አንደኛ ሌሎች አስተሳሰቦች፣ ሌሎች ፓርቲዎች ኢህአፓ ድል ማይፈቅድ ነው። ማርክሲስት ሌኒስት ነው። ሌላ ፓርቲ መቋቋም የለበትም የሚል ጽኑ አቋም የያዘ ፓርቲ ነው። አሸናፊና አሸናፊ፣ ደርግ አሸናፊ ሲል እሱ አሸናፊ እያለ ላባደርና ወዛደር በሚል የሚገዳደል በጣም ኋላ ቀር የሆነ የ60ዎቹ መሽቁቅ ነጭ ሽብርን በኢትዮጵያ ውስጥ የጀመረ ለቀይ ሽብር መነሻ ስለሆነ በቀይ ሽብር እኩል ተጠያቂ የሆነ የነጭ ሽብር ተዋናይ ጫካም ገብቶ አሲምባ ላይ ከህወሓት ጋር የተዋጋ በአጠቃላይ ስሪቱና ኑሮ በኢትዮጵያ ሕዝብ ጸር የሆነ ያንን የቆሸሸ ታሪካቸውን ለማስተካከል ኢንዳይሬክትሊ ሌሎች የፈጠሩት ኢትዮጵያ ውስጥ ያስቀመጡት ባንዳ ፓርቲ ነው ኢህአፓ። አሁን አንድ ያወጣው መግለጫ እንመልከትና በዚህ ዙሪያም በተለይ የተገደሉትን የመስጂድ ኢማም አስመልክቶ እንዲሁም ሌሎች የማነሳቸው ነገሮች ይኖራሉ። መጀመሪያ በ19 ሰዓት ሆኖታል ከለጠፈው። እንደገና ደግሞ ይቅርታ ቅድም ስክሪንሻት ያነሳሁት ነው። 19 ሰዓት አልፎታል። እንግዲህ ወደ 1 ቀን ሊሆነው ነው። በወቅታዊ ጉዳይ ላይ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ መግለጫ ይልና አገዛዙ ይላል
ስልጣን ከያዘበት ዕለት አንስቶ ለዘመናት በወንድማማችነት መከባበር አብሮ በኖረ ህዝብ መካከል ተመልከቱ 27 ዓመት በህዝቡ መካከል ቅሬታን ለመፍጠር አማራውን ትምክተኛ ኦሮሞን ጠባብ ታሪክን እያነሳ የተለያዩ ማህበረሰቦች እንዲበላሉ ያደርገው ወጋጎዳ ብሎ ወላይታ ጋሞ ጎፋ ዳውሮ ጨፍልቆ አንድ ቋንቋ ይኖራችሁ ብሎ ንጹሃን የወላይታ ልጆችን የበላው የሲዳማ ልጆች የክልል ጥያቄ በመጠየቃቸው ብቻ ሎቄ የበላው ሶማሊና ኦሮሞ በኢትዮጵያ ታሪክ ውስጥ ረጅም ጊዜ አብሮ ኖሯል። ከ1 ሚሊዮን በላይ ኦሮሞ ያፈናቀለው በቤንሻንጉል ጉሙዝ፣ ጋምቤላ፣ ሶማሊ፣ ኦሮሚያ የተለያዩ ችግሮች ሲፈጥር የቆየውን አፋርን ከምድረ ገጽ ለማጥፋት ወያኔ የሚባል ዛፍ ተተክሎ ዛፉ ወያኔ ያለው የአፋር ህዝብ ነው። ላዩ ላይ የሚጠመጠም ሻዕቢያ የሚባል አለ። ግመሎች የማይበሉት ፍየሎች የማይመገቡት አፋርን ከምድረ ገጽ ለማጥፋት አስቦ ሲንቀሳቀስ የነበረ በእቅድ የራሱን ፓርቲ ውስጥ ያሉትን ሰዎች እንኳን ሲከፋፍል የነበረ ድርጅት ሌሎችን ትተን የዘመናት ታሪክን የዘመናት መገለል ሙስሊሙ ላይ የደረሰው መገለል ሌሎች ብሔረሰቦች በቋንቋቸው እንዳይማሩ እንዳይዳኙ እንዳይናገሩ ማንነታቸውን እንዲተው ስማቸውን እንዲቀይሩ ሲያደርጉ የነበሩ ስርዓቶችን አስቀምጦ እዚህ ጋር ምን ይላል? በወንድማማች መካከል አብሮ በኖረ ህዝብ ውስጥ ግጭትና እልቂት እንዲፈጠር ሆነ ብሎ አጀንዳዎችን በመምዘዝ ይላል። አያሌ ጥፋቶችን ሲፈጽምና ሲያስፈጽም መንግስት ስልጣን ይዟል። መንግስት ትላንትም የዛሬ 5 ዓመት አሁንም ህዝብ ይሁንታ ሰጥቶታል። ይሁንታ በተሰጠውና ልማት በሚያከናውንበት ወቅት አንድ ከ130 ሚሊዮን ህዝብ መካከል እዚህና እዛ የሚገደሉ ጥቂት ሰዎች እነሱ በመሞታቸው መንግስት የሚጠቀመው ነገር የለም ብቻ ሳይሆን መንግስት ከ80ው ማህበረሰብ የተውጣጣ ነው። እንደ ኢሃፓ የጠለሸ ታሪክ ያለው የቆሸሸ የከረፋ ታሪክ ያለው በመቶ ሺዎች ወጣቶች የከተማ ትግል ብሎ በደርግ የሰላፋስ እንዲጨፈጨፉ ያደረገ አረመኔ ቡድን ዛሬ መጥቶ በኢትዮጵያ ህዝብ ፊት ሲጀመር በህግ ውስጥ አልገባም እንጂ ምርጫ ቦርድ ኢሃፓ የሚለውን ስም ከኢሰፓ በላይ የተነወረ አድርጎ ማቅረብ ሲገባው ዲሞክራሲው እንዲጎለብት በማሰብ የቆሸሸ የከረፋ ታሪክ ስላላቸው በዛ የከረፋ ሽንታቸው ለማስጎንጨት ነው አንዱ የዚህ የዛሬው እንትን ዓላማ። ይህ አልበቃ ብሎት ባቀደው ልክ ህዝብ እርስ በርሱ ባለመተላለቁ የተቆጨ ይመስል የመጨረሻውን የሃይማኖት ካርድ መዟል ይላል። ተመልከቱ። ህዝብን እርስ በርስ በቅርብ ጊዜ በነበረው ምርጫ ብትመዘገብ እንገልሃለን፣ ለምርጫ ብትወጣ እንገልሃለን ብሎ በይፋ ተናግሮ የገደለ ቡድን አስቀምጦ የቡድንም ተዋናይ ሆኖ ቦልድሊ መነጋገር አለብን። ምክንያቱም እሱ ቦልድ ሆኖ መንግስትን ባልዋለበት ላም ባልዋለበት ኩበት ለቀማ ሲያደርግ በትክክል እስከ አፍንጫው ሊነገረው ይገባል። ይሄ ባንዳ የሆነ የውጭ ስሪት የሆነ ጸረ ኢትዮጵያ የሆነ በምርጫ ክርክሩም የተነሳውን ማንሳት ይችላል። በኋላ ላይ ቡድን ተነስቶ እንዲህ ሲል እና ባለመተላለቁ የተቆጨ ይመስል ባለመተላለቁ የተቆጫችሁትማ እናንተ ናችሁ። እያሳደደ አመራር ስትገሉ ትምህርት ቤት ለምን ሄዳችሁ ብላችሁ ተማሪና የአብነት ተማሪ የቤተክርስቲያን ትምህርት ጭምር ለምን ተከታተላችሁ ብላችሁ ስትረሽኑ ይሄ መንግስት እስከ መጨረሻው ድረስ ከህዝቡ ጋር ሆኖ ጫካ ገብቶ እያሳደዳችሁ ስለሆነ በተገቢው መንገድ ምንጠራ እየተከናወነ ስለሆነ ይሄ ስላስቆጫችሁ ያወጣችሁት መግለጫ የኢትዮጵያ ህዝብም አክንትፍ ብሏቸው እንደማይሰማችሁ ምርጫው ላይ አሳይቷቸዋል። ወላ ትብብር ምናምን ለኢትዮጵያ አንድነት የፈለከውን ብትል ለኢትዮጵያ አንድነት ማን እንደቆመ ስለሚያውቅ ምርጫው ላይ አክንትፍ ብሎ እንደተፋችሁ ስንት ድምጽ ነው ያገኛችሁት? ሶ ኖንሰንስ እና ያንን አድርገው የተነሱ ሰዎች መሆናቸውን እናያለን። ይህን እኩይ እቅዱን ከላይ እስከታች ባለው መዋቅሩ ከሚገኙት አመራሮች በተደጋጋሚ በአደባባይ ገልጠዋል። ከዚህ ቀደም በወለጋና በአርሲ በሚገኘው የኦርቶዶክስ ቤተክርስቲያን ምዕመናን እና አገልጋዮች ላይ ወለጋም አሁን ደግሞ ዞሮ የኦርቶዶክስ ቤተክርስቲያን ሆኖ እዛ ጋር አማራ ተጨፈጨፈ ስትሉ የነበረውም ዛሬ ደግሞ ገልብጣችሁ የኦርቶዶክስ አማኞች አደረጋችሁ። ታዲያ ወለጋ ላይ አያችሁ ለህዝብ ያላቸው ንቀት። ወለጋ ላይ የሰፈሩ የወሎ ሙስሊሞች በተለያዩ ታሪክ ወቅቶች ከማንም በላይ ተጨፍጭፈው እያለ ወለጋ ኦርቶዶክሶች ተጨፈጨፉ ይላል። ተመልከቱ ምን ያህል የተረገመ ምን ያህል አረመኔ ምን ያህል የተነወረ ቡድን እንደሆነ የምታውቁት
እያንዳንዷን አረፍተ ነገር ስታዩት ነው ኦርቶዶክሶች ላይ ይላቸዋል። በጣም ይገርማል። በጦርነት ስም በመላው ኢትዮጵያ በሚገኙ አብያተ ክርስቲያናትና መስጊዶች ላይ የተቃጣ ውድመትና የምዕመናን እልቂት ምን ነው ፍትል አክሱም ሙስሊሞች ሲባል የአክሱም ሙስሊሞችን እንዳይሰግዱ መስጊድ እንዳይኖራቸው ትምህርት ቤት ሂጃብ ለብሰው እንዳይማሩ የአክሱም ሙስሊሞች እንዳያመልኩ ሊትራሊ እንዳያመልኩ የሚከለክለውን ህወሓትን ለማውገዝ የዳዳው ይሄ ጸበኛና ተላላኪ ወራዳ ቡድን አሁን ምን ይላል? በመላ ኢትዮጵያ ስለ ሙስሊሞች የቆመ ይመስል በአብያተ ክርስቲያናትና ሙስሊሞችንማ የምትጨፈጭፉ እናንተ መካነ ሰላም ሙስሊሞች እንዲጨፈጭፉ ያደርጋችሁ በየቦታው ሙስሊሙ እንዲጨፈጭፍ ሀገር እንዳይኖረው የምትሰሩት እናንተ ናችሁና ግልጽ ማን እንደሆናችሁ እየነገራችሁ ነው። ለዚህ ነው ኢትዮጵያ ህዝብ አክንትፍ ያላችሁ። የኦርቶዶክስ ክርስቲያኑ ቢመርጣችሁ ኖሮ የረባ ቁጥር ይኖራችሁ ነበር። ግን በጣም ስለሚጸየፋችሁ፣ በጣም ስለሚጠላችሁ፣ ስሙን ራሱ መስማት ስለማይፈልግ፣ ስለ ነጭ ሽብር ስለሚያውቅ ወጣቱን ያለ እድሜው መልመላችሁ ፓርቲ ውስጥ አስገብታችሁ እንዲያልቅ ከደርግ ጋር ሆናችሁ ለሰራችሁ ተውኔት የኢትዮጵያ ህዝብማ ተፍቷቸዋል። በአገዛዙ ሴራ ይላል እየደረሰ ያለውን ግፍና መከራ ለዓለም ባጋለጡ ንጹሃን ላይ የደረሰው ስርዓት አገዛዙ የመጨረሻውን ካርድ ስለመምዘዙ በቂ ማሳያዎች ናቸው። የመጨረሻ ካርድ ስትሉ ስንት ዓመታችሁ ነው? አንድ ስለሆናችሁ ስንቴ ነው የሚመዘዘው የመጨረሻ ካርድ? የመጨረሻ ካርድ አይሰለቻችሁም? የመጨረሻ ካርድ ማለት እኮ አለቀ ማለት ነው። እናንተ በመዘዛችሁት ካርድ የብልጽግና መንግስት አገዛዙ ስላልከው ምንም አይነት የምታመጣው ለውጥ የለም። እየተቀባበላችሁ አገዛዙ አገዛዝ ነው። ዴሞክራሲያዊ አገዛዝ፣ አምባገነናዊ አገዛዝ አተነፍስም ነበር እኮ ኢህአፓ የምትባል ከምድረ ገጽ ደርጋ አጥፍቶ ነበር። ላጠፋችሁት ደም ላስፈሰሳችሁት ደም ዋጋችሁን አግኝታችኋል። ስለዚህ አገዛዙ ከደርግ አገዛዝ ወጣችሁ ደርግን ከሚመስል ማርክሲስት ሌኒስት እናንተን ከሚመስል ማንሊት ማርክሲስት ሌኒስት ሊግ ትግራይ ህዝብን ከማይወክል ፓርቲ ጋር እየተሞዳሞዳችሁ በዚህ ጋር በእርግጥ ስለ ኤርትራን የተነኮሰው ኢትዮጵያ መንግስት ነው፣ ሱዳንን የተነኮሰው ኢትዮጵያ መንግስት ነው ከሚል ኢህአፓ ከሚል ግልጽ ባንዳነቴን በአደባባይ እወቁልኝ ብሎ ከተከራከረና መናገር እንኳን ከማይችል ተራ መናኛ ቡድን ጋር ዛሬ ቃላት አልመርጥም። የበለጠ አሁን ደግሞ በዳንግላ ከተማ በሚገኘው የውጥባ መስጂድ ኢማም ሼህ ሱፊያን መሐመድ ትናንት ወደ ቤታቸው መመለስ ላይ ሳሉ በተኮሰባቸው ጥይት ህይወታቸው ማለፉ ተሰምቷል። ቀድሞ ታውቁታላችሁ። ምን ይሰማል? መንግስትና ሌላው ነው እንጂ የማያውቀው እናንተማ ታውቁታላችሁ። ግድያን እኮ የነጭ ሽብር ግድያ እየፈለጋችሁ ድንቅ ሰዎችን የመግደል የማጥፋት ታሪካቸውም ይታወቃል። ሙስሊሙ ድብና አድርጎ ማን እንደሚገለው ያውቃል፣ አሳምሮ ያውቃል። እንዴት አድርጋችሁ ህዋሳችሁን የረመዳችሁትን ህቡ አደረጃጀት ሴል ተጠቅማችሁ እንዴት ህዝብን እንደምታጠፉ የኢትዮጵያ ህዝብ ያውቃል። ግን እንዲህ ወፍነን እንዳላችሁ ትቀጥላላችሁ የሚል ግምት የለኝም። ስለ መስጂዱ ኢማም አነሳለሁ። በተመሳሳይ ሰኔ 17 2018 በከሚሴ ሀገረ ስብከት የባቲ ጽባ አቡነ ተክለ ሃይማኖት ቤተክርስቲያን አገልጋይ ቄስ ፍሬው ሀብታሙ በባቲ ከተማ በሚገኘው መኖሪያ ቤታቸው በተከፈተባቸው ተኩስ ህይወታቸው አልፏል። ኢህአፓ ምን ነው በግልጽ ገላለሁ ያለው? በግልጽ ምርጫ አትምረጡ ያለው? እናንተ ምርጫ ተመዝገባችሁ ነበር። ትብብር ለኢትዮጵያ ምናምን በሚል ተወዳችኋል። እናንተ የተመዘገባችሁበትን ምርጫ እናንተን የመዘገባችሁ ምርጫ ቦርድ ያዘጋጀውን የምርጫ ሰሌዳ አትወጡና ህዝብ አትመርጡም፣ ከወጣችሁ እንገላችኋለን ያለውን ምን ነው ማውገዝ ተሳናችሁ? ማንነታችሁንማ በደንብ ለኢትዮጵያ ህዝብ እየገለጻችሁ ምን ነው በዛን ሰዓት ወጣችሁ ለማውገዝ አልቻላችሁ? እና ይሄ በጣም የሚያሳዝን ነገር መሆኑን ይታያል። እና መጽናናትን ይመኛል። ያዞምባ የሚባለው ይሄ ነው። ለቤተሰቦቻቸው መጽናናትን ይመኛል። እንዴት ሆኖ ነው መጽናናትን የሚመኘው? ማን ነውና አርኪቴክቱ? ማን ነውና አቀናባሪ? እኔ ኢህአፓ መንግስት ከልክ በላይ የታገሰው ፓርቲ ቢኖር ኢህአፓ ፓርቲ ነው። የሀገር ክህደቱን ወንጀል ትሪዝን በአደባባይ ፈጽሞ ለኢትዮጵያ ህዝብ እየተወዳደረ ለሻዕቢያ ለሱዳን ሌሎች ያሉ ጥብቅና የሚቆም የሌሎችን አጀንዳ የሚያራግብ ይበልጡኑ ምንም አይነት ማስረጃ በሌለው ሁኔታ ውስጥ ተነስቶ መንግስት ግድያ የሚያከናውን ሲጀመር ምን ያተርፋል? መንግስት ህዝብ የሚጠይቀው ሰላም እየሰፈነ አይደለም ነው። ሰላምን እያፈረሱ ያሉ ሰዎች፣ ሰላምን እያደፈረሱ ያሉ ሰዎች ደግሞ እነማን እንደሆኑ ግልጽ አድርጎ ያውቃል። ጫካ ገብታችሁ
የ80 ማህበረሰብ የህዝብ ልጅ የሆነው መከላከያ ሰራዊት ላይ የተተኮሰ ፌደራል ፖሊስ ላይ የተተኮሰ አመራሮችን ጭምር አማራ አመራር እንዳይኖረው ኦሮሚያ አመራር እንዳይኖረው የሚገድሉ አጠቃላይ የሸኔና ፋንዶ ጽምዶች የነዚህ አስተባባሪ የሆነ ኃይል ከተማ ውስጥ ያለ የጽንፈኞች ክንፍ ዛሬ አደባባይ ላይ መግለጫ አውጥቶ እወቁኝ ይህን ነገር የማደርገው እኔ ነኝ ሲል በጣም ያሳፍራል። በጣም አሁንም ደግመዋለሁ፣ ለቀይ ሽብር ለብዙ ወጣቶች እልቂት ምክንያት የሆነው ስትራቴጂ የማያውቀው የወታደራዊ አገዛዙን ባህሪ ያልተገነዘበው ራሱ በሐሳብ ልዩነት ሳይሆን የተለዩትን ይገድል የነበረው ያፋል። መንግስቱ ኃይለማርያም እኮ በጥይት ለትንሽ ተስቷል። መንግስቱ ቢኖር ምን ልትሉ ነበር? በጥይት ተስቶ ይሄው ማሂቴ አካባቢ በዚህ ጋር አልፋ ተርፍ ያለው እያለ በኢትዮጵያ ቴሌቪዥን ወጥቶ መንግስቱ ኃይለማርያም ኮሎኔል መንግስቱ ኃይለማርያም የቀድሞው የጊዜያዊ ወታደራዊ አስተዳደር ደርግ ፕሬዚደንት የነበሩት ሰው ፊት ለፊት እኮ ሲወጡ ኢህአፓ ነበር የተኮሰባቸው። ኢህአፓ አመራር የመግደል ኢህአፓ ስኳዶችን የመግደል ልምዱ የማስገደል ልምዱ በጣም ሰፊ ነው። የተጨፈጨፈው ወጣት ነጭ ሽብር ነው የሚቀድመው ከቀይ ሽብር። ቀይ ሽብር የነጭ ሽብር ውጤት ነው። ስለዚህ ለእያንዳንዱ ላለቀው ወጣት ተጠያቂ የሆነ ያውም ደግሞ በግልጽ የኢትዮጵያ ህዝቦች አብዮታዊ ፓርቲ መርሁ ማርክሲስት ሌኒኒስት ነው። ማርክሲስት ሌኒኒስት ደግሞ ሰዎች ገንዘባቸውን ከ500 ሺህ ብር ወይም ከተወሰነ ትሬሾልድ በላይ እንዳያሳድጉ የሚከለክል ሌሎች ፓርቲዎች እንዲቋቋሙ የማይፈቅድ በባህሪው እጅግ በጣም አረመኔ የሆነ ቡድን መሆኑ ይታወቃል። የከተማ ያንን ሁሉ ወጣት ካስበላ በኋላ ጫካ ሄደ። ጫካ ሄዶ እንደገና ጫካ ውስጥም ተመሳሳይ ባህሪ ካለው ህወሓት ጋር በመወጋት አሲምባ ላይ እንቁ የኢትዮጵያ ልጆች እንዲፈጁ አደረገ። ከዛ ውስጥ ነው ወጥተው ሌሎች ፓርቲዎች የተመሰረቱት። ኢህዴን የኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ የተመሰረተው ከዛ ውስጥ ወጥተው። ስለዚህ እናንተ በኢትዮጵያ ህዝብ ፊት ደመኛ ናችሁ። የኢትዮጵያ ህዝብ ገዳዮችና አስገዳዮች ናችሁ። አሁንም ያንን ሸፍጣችሁን ህዝብና መንግስትን ለመለያየት ህዝብን በመንግስት ላይ ለማነሳሳት መንግስትማ ለዚህ ህዝብ ምን እንደሰራላቸው ደጋግመን የተናገርነው ብቻ ሳይሆን በአደባባይ በጠራራ ፀሐይ በይፋ የሚታይ ስለሆነ አላይም ብሎ አይኑን የጨፈነ አልሰማም ብሎ ጆሮን የደፈነ አልናገርም ብሎ ምላሱን የቆለፈ ካልሆነ በስተቀር መንግስት እየሰራቸው ያሉ ስራዎች አንድ ባንድ በየቀኑ የሚመረቁ የልማት ፈጻሚዎች ከተፈለገ ብልጽግና በአንድ ዓመት ያስመርቃቸው ወደ 20 ሺህ የሚሆኑ ፕሮጀክቶች የሚጠጉ ፕሮጀክቶች በየቀኑ ቢያስመርቅ 365 ቀን አለ። 20 ሺህ ወይም 19 ሺህ ለ365 አንድ አራተኛ ቀን አካፍሉት። በየቀኑ በርካታ ፕሮጀክቶችን ማስመረቅ የሚችል ነበር። ፕሮፓጋንዳ ቢሆን መንግስት ስራውን በተገቢው መንገድ እየሰራ ነው። መንግስት ህግ ለማስከበር እነዚህ ሰዎች እየሾለኩ መካነ ሰላም ሙስሊሞችን የገደሉት በየቦታው የገቡ አመራሮችን፣ ተማሪዎችን፣ መምህራን የገደሉትን ህዝቡ እኮ ተናግሯል። ወጡ ማናችሁ እናንተ የት ሆናችሁ ነው መግለጫ የምታወጡት? የት ሆናችሁ ነው መግለጫ የምታወጡት? ማን እንደሚገለው የትኛው የንስሐ አባት ወይም የቤተክርስቲያን ሰው እኔን እሰሩኝና ታግቷል ብሉና ገንዘብ ተቀበሉ የሚል ንስሐ አባት ስለመኖሩ ተናግረዋል። ውስጥ ሆነው ሴል ኖሯቸው ህዝብን የሚያስገድሉ ኃይሎች እንዳሉ ተናግሯል። መንግስት የጀመረውን የልማት ስራ ለማፋጠን ግድያው የሚካሄደው አንድም ኦሮሚያ ውስጥ አንድም አማራ ውስጥ ከዛ በኋላ የህወሓት የታወቀ ነው ትግራይ ውስጥ ነው። ሌሎቹ ክልሎች በሰላም ለምን የአፓ ሴል ሶማሊ ውስጥ እንደፈለገ ሊፈነጭ አይችልም። አፋር ውስጥ እንባ ከረዩ ሊል አይችልም። በተለያዩ የኢትዮጵያ ክልሎች ውስጥ መንቀሳቀስ አይችልም። ስለዚህ ኢህአፓ በፊትም በአብዛኛው ሴል የነበረው አሁንም ኦን እያደረገ የሚያንቀሳቅሰው ኦሮሚያና አማራ ክልል ነው። ህወሓት ወንድሙ ነው። ቢገዳደሉ ለስልጣን ግን አንድ ናቸው። ርዕዮተ ዓለማቸው አንድ፣ ከኛ መንገድ ውጪ ከኛ በላይ አዋቂ ላሳር የሚሉ አረመኔዎች ስብስብ ነው። ስለዚህ ከየት መጥቶ ነው እናንተ ዛሬ መታችሁ ጅብ የማያውቁበት ሀገር ሄዶ ነው ቁርበት አንጥፉል የሚለው? እናንተ መታችሁ ዛሬ ላይ ልክ ለህዝብ የተቆረቆራችሁ መስላችሁ ስትቀርቡ ግን በጣም ሲበዛ ያሳፍራል። እስኪ ስለ መስጂዱ ኢማም ግድያ እንመልከት። አንድ አጭር መልእክት ላንብብላችሁ። እነ ኡስታዝ አህመድን
በጣም በርካቶች የሙስሊም ልጆች እኛም ደግሞ ከሙስሊሞቹ ጎን ስለሆነ ፍትህ ለኢማሙ ብለን የቆምን ሰዎች አንድ ላይ የምንጠይቀው ድምፅ አለ። ግን ይኸውላችሁ ከትላንት ወዲያ በጎጃም ዳንግላ ቀበሌ 02 የሁጥባ መስጂድ ኢማም ሼህ ሱፊያን አደም የኢሻ ሰላት ሰግደው ወደ ቤታቸው መመለስ ላይ ሳሉ ከአረመኔዎች በተኮሰባቸው ጥይት ህይወታቸው አልፏል። የአራት ልጆች አባት ነበሩ። ሙስሊሙ አደባባይ በመውጣት ኢሰብአዊ ግድያውን ተቃውሟል። እኚህ ሰው ተሰሚነትና ወዳጅነት ያላቸው አባት ናቸው። እሳቸውን በመግደል ሙስሊምና ክርስቲያንን በማጋጨት ትርፍ የሚያገኘው ማን ነው? ትልቁ ጥያቄ ምልክት። ከዚህ ግድያ ትርፍ የሚያገኘው ማን ነው? ሙስሊሙን ለማስነሳት ሄዳችሁ እናንተ ቀደም ብዬ ነግሬዋለሁ። ፍትህ ለአክሱም ሙስሊሞች ብላችሁ ታውቃላችሁ? ጠይቃችሁ ታውቃላችሁ? የአክሱም ሙስሊሞችን ፍትህ የምንዋጋው የመስቀል ጦርነት ነው፣ የሃይማኖት ጦርነት ነው ብለው አውደ ምህረት ላይ ቆመው በሙስሊሙ ላይ ጦርነት ሲያውጁ የት ነበራችሁ? ለምን እነዚህ የቤተ ክርስቲያን አባቶች ተብለው አውደ ምህረት ላይ ቆመው መንግስትን እንገላለን፣ ሌላውንም እንገላለን፣ የተሰለፍነው ለሃይማኖት ነው ብለው የመስቀል ጦርነት አውጀው የመስቀሉ ስር ቁማርተኞች በይፋ ሲያውጁ መንግስት በበኩሉ ደግሞ የፖሊስ እንትኖችን እያጠናከረ የሚፈጸሙ ወንጀሎችን እየተከታተለና እያነፈነፈ ለምን አዲስ አበባ ሰላም አገኘ? በቂ የሆነ ኃይል አሰማርቶ ነው። ከተሞች እንዳለ ሰላም ለምን? እያንዳንዱ መስጊድ፣ እያንዳንዱ ቤተክርስቲያን፣ እያንዳንዱ ግለሰብ በር ላይ መንግስት ሰው ማቆም አይችልም። ጫካ ውስጥ ሆነው ልክ እንደ ሱዳን፣ እንደ ደቡብ ሱዳን፣ እንደ ሶማሊያ፣ እንደ ቻድ የተለያዩ ሀገሮች ላይ እየሰማችሁ ነው። አሜሪካ ሳይቀር ገብተው ረሽ ነው የሚወጡ አሉ። ትምህርት ቤት ውስጥ ማአት ሰው የሚገሉ አሉ። ቻርለ ከርክ የሚባል ሰው እንኳን ላይቭ እያስተላለፈ እያለ አሜሪካን በምታክል ሀገር በጥይት ተመትተዋል። እንዲህ አይነት ህቡ አደረጃጀቶች፣ እንዲህ አይነት ገዳይ ቡድኖች አሜሪካን ብዙ ሪፖርቶች እንሰማለን። በጣም የሰለጠነችው ሀገር አውሮፓ ውስጥ እንሰማለን። የሰለጠኑ ሀገሮች አጠገባችን ሀገሮች እየታመሱ ነው። ሱዳን በከፍተኛ ጦርነት እየታመሰች ነው። ከሱ ጋር እኮ አንድ ላይ ጽምዶ የፈጠረውን ጸረ ኢትዮጵያ ኃይል ልታወግዙ ሞራሉም የላችሁ። ምክንያቱም በጋራ ነው የሚሰሩት። ምክንያቱም የሚያስተባብራችሁ ዓለም አቀፋዊ ኃይል ክልላዊ፣ ቀጠናዊ፣ ሪጅናል በዚህ በጂኦፖለቲክሱ ፍላጎት ያለው ኃይል ከሱ ጋር ናችሁ። የሚያንቀሳቅሷችሁ እኮ አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ የተቀመጡ ኃይሎች እንደሆኑ በሚገባ ይታወቃል። ነገር ግን ዲሞክራሲው እንዲያድግ የተወሰነ እርምጃ ሄዶ መስዋዕትነት መክፈል ያስፈልጋል። ይሄው ፓርቲ ሆነን ተደራጅተን እንዲሆንን ለማለት አንዴ ምርጫ ውስጥ አንገባም፣ ተመዝግባችሁ ምርጫ ቦርድ ውስጥ ገብታችሁ አንሳተፍም ያላደረጋችሁ ጥረት አልነበረም። ልክ ከመስከረም 30 በኋላ መንግስት የለም እንደተባለ ቋንቋችሁ አንድ አይነት ስለሆነ ቅድም ያልኩትን ጥያቄ አስፋፍቼ ልቀጥል። ከዚህ ግድያ መንግስት ምንም የሚያተርፈው ነገር የለም። ምናልባት ዜጎች እኛ የመረጥንህ እኮ እንድጠብቀን ነው። የመንግስት አንዱ ተቀዳሚ ተግባሩ ህግና ስርዓትን ማስከበር ነው ብለው ጥያቄ የሚያነሱት ዜጎች መንግስት ላይ ነው። እናንተማ በምርጫ ማሸነፍ እንደማትችሉ ስለምታውቁ አለቆቻችሁ ያለማቋረጥ የሽግግር መንግስት ስለሚሉ ይሄንን ቀቢጸ ተስፋ የሆነ አጀንዳ ይዛችሁ ሀገር ለማተራመስ እየሰራችሁ ያላችሁት እናንተ ናችሁ። ከእያንዳንዱ ግድያ በስተጀርባ የሚያተርፉት እኩያን ፓርቲዎች ናቸው። ኢዜማ ይሄን አይሉ። የአማራ ብሔራዊ ንቅናቄ ቀጥታ ወደ መንግስት ባልተረጋገጠ ሁኔታ ጣቱን አይቀስም። በህጋዊ መንገድ ዴሞክራሲው እንዲያድግና እንዲጎለብት የሚፈልጉ በቀጥታ መንግስት ላይ ጣታቸውን አይቀስም። መንግስት አልጠበቅም ተብሎ ተጠያቂ ነው። ስለዚህ መንግስት በእኚህ ኢማም ግድያ ሙሉ በሙሉ የሚጎዳ ነው፣ አያተርፍም። ለፕሮፓጋንዳ ፍጆታ ጠላቶቻችን ይመቻቸዋል። አንድ ኢማም የመስጂድ ኢማም በመግደል መንግስት የሚያተርፈው ነገር የለም። ሌላ ኢማም ይተካል። ይልቁኑ ሙስሊሞች እንዳይኖሩ እዛ አካባቢ ላይ እንደ አክሱም ቅዱስ ቦታ ነው ብላችሁ ማባረር አልተቻለም። ያልተናገራችሁ እኮ አይደላችሁ። በአደባባይ እኮ ያላችሁን የነገራችሁን እኮ ነው። የምንዋጋው የሃይማኖት ጦርነት ነው። የኢትዮጵያ ብሔራዊ ሃይማኖት መሆን ያለበት ኦርቶዶክስ ነው።
ብላችኋል እኮ እንገላችኋለን። ምን የሚገርመን ነገር አለ? ነግራችሁናል እኮ አልተሳካላችሁ። መንግስትማ እንገላችኋለን ምርጫ አትወጡም ያለውን ምርጫ እንዲወጡ ሰዎች በእያንዳንዱ ገጠር ውስጥ ገብቶ ከ99% በላይ ህዝብ ወጥቶ እንዲመርጥ ያደረገው እኮ የመንግስት ነው። መንግስትማ የተረጋጋ ሰላም መረጠው እኮ። እንዴት የመረጠውን ህዝብ ይገላል? የሙስሊም ኢማም ገሎ ምን ያተርፋል? መርጠውታል እኮ ሙስሊሞች። ምንም አይነት ጥያቄ የለው። የሙስሊም ኡስታዞች ባይዘወይ ምዕመኑ የሚከተለው ነገር አለ። የሙስሊም ኡስታዞች፣ የሙስሊም ሼኮች፣ መሻይኮች፣ የሙስሊም ምሁራን ስኮላርስ በሚገባ በዚህ ስርዓት ውስጥ ያገኙትን ጥቅም በይፋ ተናግረዋል። ኦርቶዶክስን በትክክል የሚመሩት ሲኖዶሱ ይሄ መንግስት ለሲኖዶስ ያደረገውን ነገር 1 2 3 4 ብሎ ተናግሯል። ምስክርነት ሰጥቷል። ግን ሲኖዶሱ ለኢትዮጵያ ኦርቶዶክስ ክርስቲያኖች የቆመ ስለሆነ ለሀገር የሚጸልይ ስለሆነ የበቁ አባቶች መሰብሰቢያ ስለሆነ ሲኖዶሱ በሃይማኖት ዙሪያ ተወያይቶ መንግስት የሰራለትን ነገር ሲያሞግስ ሲኖዶሱን የምትሰድቡት እኮ እናንተ ናችሁ ባንዳዎች እያላችሁ። ስለዚህ አሁን ምንድነው በመንግስት መዋቅር ውስጥ ያለ ከመንግስት ጋር አብሮ የሚሰራ ሁሉ ለእናንተ ባንዳ። ምክንያቱም ሰላም እንደሚፈጠር ታውቃላችሁ። ሲኖዶሱ ከመንግስት ጋር፣ መጅሊሱ ከመንግስት ጋር፣ ህዝቡ ከመንግስት ጋር አሳየ እኮ መርጦ ለምርጫ ያወጣው እኮ መረጠው ብልጽግናን በሰፊ ድምፅ። ብልጽግና ደግሞ አካታች የሆነ ፓርላማ እንዲፈጠር ፈለገ እንጂ ህዝቡ ሙሉ በሙሉ ፍላጎቱ ብልጽግና ጋር። ስለዚህ አሁን ይህ መረጋጋት አይኑን ደም አልብሶት በቤንሻንጉል ዞሮ ውጊያ ለመክፈት የተዘጋጀው ማን ነው? ህወሓት ነው። በራያ ሞከረ፣ አልቀምሳለሁ። በወልቃይት አቅጣጫ ሞከረ። የተከዜ ሰላም ዘብም ሆነ ፌዴራል መንግስቱ በራያ ያለው የጸጥታ ኃይልም ሆነ ፌዴራል መንግስቱ የተሳሰሩ ስለሆነ ጽምዶ ብሎ በሱዳን በኩል ሱዳን ውስጥ ያሉ መርሲነሪዎች ቅጥር ነፍሰ ገዳዮችን ይዤ በእነሱ እየተጋለብኩ ኢትዮጵያውያንን በቅጥር ነፍሰ ገዳይ ለማንበርከክ በቤንሻንጉል ጉሙዝ በኩል ደግሞ መጣ። ህወሓት በሁሉም አቅጣጫ እየሞከረ አንደኛ የመንግስትን ኃይል ለመበታተን ነው። አያውቀው። መንግስት ያለው ኃይል በጣም ግልጽ ነው። የአየር ድንበሩን ይከላከላል፣ ምድሩን ይከላከላል። ነገር ግን ሽፍታ ድሮም ያስቸግራል። ኃይለሥላሴ በጣም ብዙ ሽፍቶች ነበሩ በየቦታው። ማንበብ ነው ታሪክን። በደርግ ጊዜ 17 የታጠቁ ቡድኖች ነበሩ። 17 በብሔረሰብ ላይ ተመሰረቱ። አሁን ግን 2 ክልል ውስጥ የሚንቀሳቀሳል ነው። በጣም ቀንሷል። ጋምቤላ ኢትዮጵያዊ ነው፣ ሰላም ነው። ቤንሻንጉል ጉሙዝ ትሞክራላችሁ፣ ያወድማችኋል። ማዕከላዊ ኢትዮጵያ፣ ደቡብ ኢትዮጵያ፣ ደቡብ ምዕራብ ኢትዮጵያ፣ ሲዳማ፣ ሶማሌ፣ ሐረሪ፣ ድሬዳዋ ከተማ አስተዳደር፣ አዲስ አበባ ከተማ አስተዳደር እንደዚህ አይነት ሰላም አግኝቶ አርጎ ወይራስ አናቱ ያለበት የዘንዶ አናት ያለበት አማራ ክልልና ምዕራብ ኦሮሚያ፣ በአብዛኛው ምዕራብ ኦሮሚያ ላይ አናቱ ያለው የዘንዶ መርዝ ደግሞ ያለው ዋናው የሚጠቀምበት መርዝ ያለው ደግሞ ህወሓት ውስጥ ነው። ስለዚህ አሁን እኮ የህወሓት የትግራይ ህዝብ እኮ አክንትፍ ብሎ በደንብ እኮ በቃለ መጠይቅ ጀግና የሆኑ ልጆች ሲይዟቸው እኮ ምን እየተደረገ እንደሆነ አይተናል። ስለዚህ ዛሬ ኢህአፓ በዋናነት መንግስት የመጨረሻ ጫፍ ሄዶ ታጥሶታል። አንዳንዶቹ ገና እንጭጭና ጮርቃ ስለሆኑ ስላልበሰሉ ጨዋታቸውም እንደሱ ነበር። ይህንን ነጥብ ትንሽ ላስፋውና ወደ መደምደሚያ ልሂድ እና የኢህአፓን ታሪክ ካያችሁ ክርኩድ ያልሳል። አሁንም ያ ታሪክ ነው የተደገመው። ኢሜሪተስ ፕሮፌሰር ባህሩ ዘውዴ ሂስትሪ ኦፍ ሞደርን ኢትዮጵያ 1855 to 1974 ወይም ርዕሱ እንዳለ ሆኖ 1855 to 1991 በሚለው መጽሐፋቸው ላይ በግልጽ እንዳስቀመጡት ክሩኩዳይል ሳል አዞቹ ውሃ ውስጥ ናቸው፣ አይታዩም። ተመሳስለው ነው የሚመጡት። ድንገት ነው መጥተው የሚይዙት አዞቹ። ነገር ግን ፍሮንት ፊገርስ ከፊት ለፊት ይልካሉ። አሁን ያለው ኢህአፓ ፍሮንት ፊገር ነው። አዞቹ የሚገርመው ድሮ ሀገር ውስጥ ነበሩ። አሁን ግን አዞቹ ያሉት በአሜሪካ የተለያዩ ስቴቶች ነው፣ አውሮፓ ውስጥ ነው፣ ካናዳ ውስጥ ነው፣ አውስትራሊያ ውስጥ ነው። እንደገና እዚህም አሉ የተወሰኑ አዞች። ነገር ግን ከፊት ለፊት ያወጧቸው ፍሮንት ፊገርስ አሉ። አይታችሁ ከሆነ ሲጠየቅ እንኳን በአግባቡ መናገር የማይችል
በባዶ ሜዳ የምትንተገተግና የምትንጣጣ ፌንጣ ወዘተርፈ ናቸው ያሉት። ይሄ ዲሞክራሲው እንዲያድግ ተብሎ ይሁን እስቲ ኦነግም ስላለ አሁን ከመንግስት ጋር አብሮ የሚሰራ የኦጋዴን ብሔራዊ ነፃ አውጪ ግንባር አንድ ሰው ሊገነጠል ይችላል፣ ሁለት ሰው ሊገነጠል ይችላል። የኦጋዴን ብሔራዊ ነፃ አውጪ ግንባር፣ የሲዳማ አርነት ንቅናቄ፣ የአፋር አርነት ንቅናቄ፣ የቤንሻንጉል ጉሙዝ ንቅናቄ፣ የአማራ ዲሞክራሲያዊ ኃይሎች ንቅናቄ፣ አርበኞች ግንቦት ሰባት፣ የአማራ ብሔራዊ ንቅናቄ ወዘተርፈ አብረው በሰላም እየሰሩ ናቸው። ምክንያቱም እዚህ ሀገር ላይ ለውጥ ሊመጣ የሚችለው በመመካከር መሆኑ፣ በቤተሰባዊነት፣ በሀገር ልጅነት፣ በኢትዮጵያዊነት በመመካከር መሆኑ፣ በዲያሎግ መሆኑ፣ በኮንሳልቴሽን መሆኑን አምነዋል። እናንተ ግን አቃታችሁ። ከመስከረም 30 በኋላ መንግስት የለም ብትል ደጋግሞ ይኖራል፣ ገና ደጋግሞ ይኖራል። ተአምር እየሰራ ነው። አሁን ትናንት የቀበና አካባቢ አቁሞት ውሃውን በጣም ደስ የሚል ግድብ ሰርተው ቀበና ያ የምናውቀውን ቦታ ህይወት ዘሩበት። ቀበና ቴታነስ ቢወጉ የማይድኑ ቆርቆሮች፣ ብዙ ድንጋይ የተጫነባቸው ቤቶች በፒያሳ 4 ኪሎ የሚታወቅ ናቸው። ሌላ ቀርቶ ቀበና ዙሪያ ወንዝ ዙሪያ ያሉትን ቀበና ሲቆጣ ሲገማሸር ይዟቸው ሄድ ነበር። በተኙበት ይዟቸው ሄዶ አስከሬናቸው ነበር እድል ካላቸው የሚገኘው። ያ የሽንት የተለያዩ ዳሪዎች የሚጣሉበት ቦታ፣ ወገብ የሚፈተሽበት ቦታ፣ የፌስታል የአሮጌ ጨርቆች፣ የቆሻሻ የሽታ የሽንት ቤት ፈሳሾች መናሪያ የነበረው ቦታ ዛሬ የታከመ ነው። ጊዮን አካባቢ የተለያየ ቦታ ላይ ለውጥ ያልመጣበት ዘርፍ የለም። ምንም ማጭበርበር አይቻልም። ትምህርትም፣ ጤናም፣ ግብርናም፣ መሰረተ ልማትም፣ ፋይናንሱም ሁሉም መስሪያ ቤቶች፣ የውጭ ጉዳዩ ከዲፕሎማሲ አንፃር መከላከያው እያንዳንዱ ቦታ ላይ ለውጥ መጥቷል። ከእንጦጦ ጀምሮ እስከ ቀበና በፈለጋችሁ ሄዳችሁ የቪአይፒ መንገድ፣ የእግረኛ መንገድ፣ የባይስክል መንገድ ሰምተን የማናውቃቸው መሰረተ ልማቶች፣ ገበሬው ጋር የመጣው ለውጥ አርሶ አደሩ ጋር ይቅርታ፣ አርሶ አደሩ ጋር የመጣው ለውጥ ተአምር፣ አርብቶ አደሩ ጋር የመጣው ለውጥ ተአምር። ይሄ መንግስት አይተን የማናውቀውን ተአምር በአንድ የኮንትራክት የምርጫ ዘመን ተአምር ሰርቷል። እልፍ ተአምር ሰርቷል። እልፍ ተአምር ሰርቷል። ይህንን ተአምር ይህንን የሚታይ ነገር ካላፈረስን የምትሉ ደግሞ እንዳላችሁ ታይቷል። አያችሁ፣ እያንዳንዱ ፓርቲ ተገቢ የሆነ ስነ ልቡና ስላሉ ተገቢ አሁን የሚንጣጡት ምንድን ናቸው? ስልጣን ፈልጉ። ብዙዎች አልሰጥም አላቸው። ምክንያቱም ቻርተር ቦክስ እንደሆኑ ሲያውቅ፣ ወለፈንዲ እንደሆኑ ሲያውቅ፣ መስራት እንደማይችሉ ሲገነዘብ፣ ብልጽግና አንተን ወደ አንድ ቦታ ከማምጣቱ በፊት ጀርባህን በአግባቡ ያጠናል። ያለህን ተሞክሮ ለመሻሻል ያለህን ዝግጁነት ይመለከታል። ያ ካልሆነ በስተቀር አትገባም። እና ስልጣን ያጡ ፈልገው ቋምጠው ስልጣን ያጡ በራሳቸው ለራሳቸው ስልጣን የሰጡ መንግስት ነን ያሉ የተኮፈሱ እኩል ነን ያሉ እኔ ጠቅላይ ሚኒስትር እከሌ ምክትል ጠቅላይ ሚኒስትር ቢሆን ብለው የተሿሿሙ ሰዎች ይህን እድል አጡ። ኢትዮጵያን ለማፍረስ የሚፈልጉ ኃይሎች እንደማትቆረጠም ኢትዮጵያ አወቁ። ማንም በቀላሉ የሚቆረጠማት እንዳልሆነ የሚመጥናትን ኑሮ እንደምትኖር ኢትዮጵያ እንደ ታሪክ ከፍተዋ እንደ አድዋ ከፍተዋ አድዋ ድል 00 ዋና መነሻችን ወደ ኋላም ወደፊትም እንደ አድዋ አንድነት ከፍተዋ ዛሬ በአፍሪካ ውስጥ የተምሳሌትነት ጉዞዋል በጣም በሰፊው መሄድ ጀመረች። ዓለም መሰከረ። የተምሳሌትነት ጉዞ የማንም ኩታራ ሳይሆን ዓለም መሰከረላት። የተባበሩት መንግስታት ድርጅት ዋና ጸሐፊ እንዴት አንድ የተባበሩት መንግስታት ድርጅት ዋና ጸሐፊ ቢያንስ በዓመት አንድ ይመጣለው ኢትዮጵያ በብርሃን ፍጥነት እያደገች ነው አለ። ተዋቸው የሀገር ውስጥ ያሉትን ትናንት ያሉትን ዛሬ መደጋገም አልፈልግም፣ ቪዲዮዎቹን ስለምታዩቸው። ኢንተርናሽናል ሞኔታሪ ፈንድ በኢኮኖሚ እድገት ከአፍሪካ አንደኛ ነሽ አለ። የተባበሩት መንግስታት ድርጅት በአረንጓዴ አሻራ ተአምር እያሳያችሁ ነው ብሎ ሸለመ። በስንዴ ተአምር እያሳያችሁ ነው ብሎ ሸለመ። ስለዚህ በእያንዳንዱ እንቅስቃሴ ውስጥ ስንመለከት ኢትዮጵያ የተምሳሌትነት ጉዟ ወደ ላይ ሄደ። ጥይት አምርታ ወደ ውጭ የምትልክበት፣ መድኃኒት አምርታ ወደ ውጭ የምትልክበት፣ ታንኮችና የመሳሰሉ ከባድ መሳሪያዎችን ወደ ውጭ የምትልክበት ዋዜማ እነሆ ደረሰ። ስለዚህ ሊነጋ ነው። ነግቷል። ሀገር ውስጥ ወደ ውጭም ያለውን ኤክስፖርት እየነጋ ነው። ቡና 3 ቢሊዮን ዶላር ነው። ባዶ ካዝና፣ የተራቆተ ካዝና። እባካችሁ በቃል እንድትይዙት ነው ይሄን ማመጣው። 900 ቢሊዮን ብር ያለበት 59% በጀቱ ለዕዳ የሚከፈልበት ዕዳ አናታችን ላይ የማይነጥርብን የተዘረፈ የተራቆተ ካዝና
የተራቆተ ሃይድሮኤሌክትሪክ ፓወር በዚህ በማዳበሪያ ፋብሪካ በግዙፍ ፕሮጀክቶች 30 ቢሊዮን ዶላር የጉባ ብስራቶች ሰባቱ ምን የቱን ከየቱን ላንሳላችሁ። ይሄ አይናቸውን ያቀላቸው ወገኖች የመንግስትን ስም ለማጥፋት ሀገር ለማተራመስ አንድነታችንን ለማላላት ህብረታችንን ለማሻከር የመስጂድ ኢማም ይገላሉ፣ ካህን ይገላሉ። አጥንተው ማን ለዛው ያለ ሴሉ መንግስት ሄዶ መቼ ነው የሚወጡት ኢማሙ ብሎ እዛ ጋር ጠብቆ አይመታቸው። ቄሱ ቤታችሁ የት ነው ብሎ መጥቶ አይመታም። መጥተው ገብተው እኮ ገለዋል መካነ ሰላም ሙስሊሞች። አክሱም አይተናል። በቃ ፍትህ ለአክሱም ሙስሊሞች። አክሱም አሳይቶናል በደንብ አድርጎ ማን ነው የዚህ የሙስሊሞች ጸር ክርስቲያኖችና ሙስሊሞች አብሮ እንዳይኖሩ የሚያደርግ በደንብ የታየ ጉዳይ ነው። ስለዚህ ማጭበርበር አይቻልም። ማጠቃላይ የማደርገው መደምደሚያ የማደርገው ኢትዮጵያ የብልጽግና የተምሳሌትነት ጉዟን ወደፊት ለፊት ቀጥላለች። የኢትዮጵያ ህዝብ ለ5 ዓመት የሚያስተዳድሩትን መሪዎችን መርጧል። እነዚህ መሪዎች ህዝብ ሲመርጣቸው ከፍተኛ የሆነ አደራ ጥሎባቸዋል። መምረጥ ማለት አደራ ነው። ያውም እንቅልፋቶ ከኩለሌት እስከ ኩለሌት መርጧቸዋል። እንቅልፋቶ ተሰልፎ መርጧቸዋል። እነዚህ መሪዎች ሲመርጥ ግን የሚጠብቀው ነገር አለ። የኢኮኖሚ ዲሞክራሲ፣ የፖለቲካ፣ የማህበራዊ፣ የባህላዊ፣ የእምነት እኩልነት፣ ፍትህ በጣም ይፈልጋል። በዚህ ላይ አብረን በርትተን እንስራ መልእክቴ ነው። ታዬ ቦጋለ አረጋ ኢልመደስ ወዳ ቆሪቻ ቡዳ ዛሬ ልደት ቀኔ ነው። እንኳን አደረሰህ ማለት ትችላላችሁ በአስተያየት ባልደረስክም የማለት መብታችሁ ይጠበቃል። ነገር ግን እያንዳንዱ አስተንፋሳችን በሱ ባንድዬ እጅ ናት። ለሀገራችን ወደ ኋላ አንልም። አዲስ ምንጭ ሚዲያ ጋዜጠኛ ውብሸት ታዬ ከ90,200 በላይ ቤተሰብ አፍርቷል። ገና አዲስ ምንጭ ሚዲያ የበለጠ ትጎለብታለች። የማይፈልጉ እየተራገፉ የሚፈልጉ እየገቡ የጠራ ቤተሰብ እንፈጥራለን። ይህን ሚዲያ ሰብስክራይብ በማድረግ ቤተሰብ በመሆን አስተያየት በመስጠት አስተያየታችሁን ደግሞ የምንመልስ ስለሆነ የምታቀርቧቸውን ጥያቄዎች እየመለስ እንሄዳለን። ተባረኩልን።